አላህ ካለ ሳይሆን ሴዶ በደንብ ጆኒን ከቀጠቀጠ ያሸንፋል፣ ካልቀጠቀጠ ይሸነፋል። በመሸነፉም ፈጣሪ የለም፣ በማሸነፉም ፈጣሪ የለም እዚህ ውስጥ። ይሄ የሰው ልጆች ከጥጋብ የመጣ መዝናኛ ነው። ሰው ሲጠግብ ይደባደባል። ስለዚህ አሁን መዝናኛ ነገር ስለሌለን ሰው እየተደባደበ እየተዝናናን ነው። በቃ ይሄ ምንም አማራጭ ስለሌለን ማለት ነው፣ መቀየር ስለማንችል እንጂ ይሄ ከአላህም ከሰይጣን ጋር የሚገናኝ የለውም። ጆኒም ካሸነፈ መድኃኔዓለም ረድቶት አይደለም፣ ሰይዶም ካሸነፈ አላህ ረድቶት አይደለም። ችሎታው ነው። በችሎታ ነው የሚያሸንፈው። ካልቻለ ደግሞ ይሸነፋል። ምንም ወደዛ ወደዚህ የሚያስገባ ነገር የለውም። አትቀባጥሩ። ምን ግልጽ ነው አይደል? ስለዚህ በደንብ እየሰለጠነ ነው። ረጅም አመት ትሬኒንግ አድርጓል። ሊፈተሽ ነው ሴዶ። አሁን እኛም ሴዶን የምንደግፈው አላህ አዞን አይደለም፣ በአንድም በሌላ ምክንያት ሴዶን እየደገፍኩ ነው። ስለዚህ የሴዶ ደጋፊ ነኝ። ቢያሸንፍ ደስ ይለኛል። ከተሸነፈ ደግሞ ሌላ ቀን ደግሞ እንዲያሸንፍ ጠንክሮ ይሰራል። ስለዚህ በጆኒም እንዲረታ ሴዶ እንዲያሸንፍ የሚያግዝ ፈጣሪ በጭራሽ የለም። ይሄ ስፖርታዊ ውድድር ከጥጋብ የመነጨ መዝናኛ ነው። 4 ነጥብ